ያለውን መልካም ነገር ማሳየትና ህዝቡ ራሱ እንዲገመግም ራሱ እንዲመዝን ማድረግ እንጂ ይሄን በአዎንታዊ መልኩ ማታይ ከሆነ ሌላ ችግር ይከተልብሃን አይነት ከአንድ መሪ አይጠበቅም። ኦነግ 4 ኪሎን ቢመኝ ምንድነው ኖሩ? ኦፌኮን 4 ኪሎ መግባት ቢፈልግ ምንድነው ኖሩ? አርበኞች ግንቦት 7 ፈርሷውን ኢዜማን ቢባል 4 ኪሎን ቢመኝ ምንድነው ችግሩ? የኤርትራ መንግስት የተለያዩ ችግሮች እየፈጠረ እንደሆነ ከዚህ በፊት የኢትዮጵያ አየር መንገድን ስራ ሲያስቆም ስራ ማስቆሙን ብቻ አይደለም ወደ አስመራ በረራ ገንዘቡን ጭምር ነው አንሰጥም ብለው የከለከሉት። የኢትዮጵያ አየር መንገድ በአስመራ አየር ላይ ወይ በኤርትራ አየር ላይ እንዳይበር የተከለከለበት ሁኔታ እንዳለ እየሰማን የአሜሪካ መንግስት እና የአሜሪካ ኤምባሲ በኢትዮጵያ አዲስ አበባ የሚገኘው የኢትዮጵያን የባህር በር ጥያቄ ህጋዊና ሰላማዊ በሆነ መንገድ እስከቀረበና ስራ ላይ እንዲውል ጥረት እስከተደረገ ድረስ እንደግፋለን የሚል ሀሳብ አንስተዋል። ይሄ ትልቅ እድገት ነው። ስለዚህ እነዚህ ሁሉ ነገሮች የህዳሴ ግድብ መመረቅ በራሱ ውጥረት ይፈጥራል። በተለይ ለግብፅ ትልቅ ተስፋ የሚያስቆርጥ ፍጻሜ ተደርጎ ሊወሰድ ይችላል። ሰላም ጤና ይስጥልን የተወዳጅ ተመልካቾቻችን እንደምሰንብታችኋል። የሃርመኒ መድረክ ፕሮግራማችን ጀምሯል። ከይሳት ጀምሮ ወደ እናንተም ድረስም ይቀጥላል። አብራችሁ እንድትሆኑ በአክብሮት እንጋብዛለን። እዚህ አብረናችሁ እንደተለመደው ዶክተር ሲሳይ መንግስቴ የፖለቲካ ተንታኝ እንዲሁም ደግሞ የህግ ባለሙያ ጠበቃ እዚህ አብረውን ይገኛሉ። ከእሳቸው ጋር መልካም የሆነ ቆይታ እናደርጋለን። በዛሬ ቆይታችን ወቅታዊ የሆኑ ጉዳዮችን፣ ወቅታዊ የሆኑ መረጃዎችን ወደ እናንተ እናደርሳለን። በዛሬ ቆይታችን በተለይ ደግሞ ከሰሞኑን የጠቅላይ ሚኒስትሩን የኢንተርቪው ያደረጉትን ጉዳይ ምን ሀሳቦች አነሱ የሚሉትን አጀንዳዎች እናነሳለን። ሌላኛው በተለይ ከሰሞኑን ሌላኛው የሚነሳው የነበረው የኤርትራና የኢትዮጵያ ጉዳይ ነው። በተለያየ ወገን የተለያየ ሀሳቦች እየተነሳ ነው። በተለይ ከምክር ቤቱ በትላንትናው ዕለት የተነሱ አጀንዳዎችን አነጋጋሪ አድርጎታል። የኢትዮጵያ መንግስትም በራሱ እንግዲህ ምላሽም ሰጥቷል እና ከዚህ ጋር በተያያዙ እየተነሱ ያሉ ሀሳቦች ምን ይመስላሉ የሚሉ ጉዳዮች እናነሳለን። ሌላኛው በምክክር ኮሚሽኑ ሲነሳ የነበረው ሰሞኑን በተለይ የወሎ የክልልነት ጥያቄን በተመለከተ የተለያዩ እናንተም ቤተሰቦቻችን ያነሷቸው ጥያቄዎች አሉ። እነዚህን ጉዳይ በተመለከተ የምናነሳቸው ነጥቦች ይኖራሉ። በምክክር ሂደቱ ላይ የተነሱ አጀንዳዎችንም ጨምረን እናነሳለን። ሌላኛው ምናልባት ከሰሞኑን በከተማችን በመዲናችን አዲስ አበባ ክብርት ከንቲባ አዳነች አቤቤም እንግዲህ የከተማዋን የተለያዩ ክፍሎችን እንግዲህ በመወከል የቀረቡ አካላትን አናግረዋል። ከዚህ ጋር በተያያዘ ምን ሀሳቦች ተነሱ የሚሉ አጀንዳዎችን ደግሞ እናነሳለን። አብራችሁን ከቆያችሁ ሌሎች መረጃዎችን ይዘናል። መልካም ቆይታ ይሆንልናል። ቤተሰብ ያልሆናችሁ ደግሞ ላይክ፣ ሰብስክራይብ፣ ሼር በማድረግ ይህንን መረጃ ላደረሳቸው እንድታደርሱ በአክብሮት እንጋብዛለን። ከአፍታ ቆይታ በኋላ ተመልሰን እንገናኛለን። ሰላም ዶክተር እንደምን አሉ? እንዴት ተሰናበታችሁ? አለን እንግዲህ ከአንድ የተወሰነ ቀናቶች አልተገናኘንም። የተለያዩ እንግዲህ ሩጫዎች ላይ ነበርን። ምናልባት እንደው ሰሞኑን በተለይ በሀገራችን ሁሌ እንደምንለው የተለያዩ አጀንዳዎች፣ የተለያዩ ጉዳዮች፣ መረጃዎች ይወጣሉና እኛም ለተመልካቾች ምናልባት ገለጻ ማብራሪያም የሚመስሉ ጉዳዮች እናነሳለንና እንደው ከሰሞኑ ከተነሱ አጀንዳዎች መካከል በመግቢያ የሚያነሳቸው ሀሳቦች አሉ። ግን ለመጀመሪያ ያክል እንደው በተለይ አንዳንዶች ብዙ አስተያየትም እየሰጡ ስለሆነ በቀጣይም ደግሞ የሚነሱ ሀሳቦች ስላሉ የጠቅላይ ሚኒስትሩን በተለይ ደግሞ በዋነኛው በሚኒስትሪም በሆነ በኢቲቪ ያስተላለፉት ወይም ደግሞ ኢንተርቪው አለና ከዛ ጋር በተያያዘ ብዙ ሀሳቦች ይነሳሉ። እሳቸው የሚያነሳቸው ነጥቦች አሉና ምናልባት እንዴት አገኙት ኢንተርቪውን? የሰዎችም ግብረ መልስ ምናልባት አይቶ ሊሆን ይችላልና እንደው እንዴት አገኙት? የ7 ዓመቱን ጠቅላላ ለማድረግ እየሞከሩ ነው ያሉትና ጠቅላይ ሚኒስትሩ እንደው እንዴት አገኙት? ዶክተር ከዚህ እንጀምር። አመሰግናለሁ አሸብር። እንዳልከው ባለፉት 3-4 ቀናት በተለያዩ የስራ ጫናዎች ምክንያት አልተገናኘንም። ግን ብዙ አጀንዳዎች ተነስተዋል። ብዙ የሚያነጋግሩ ጉዳዮች አሉ። ከነዚህ ውስጥ የጠቅላይ ሚኒስትሩ ቃለመጠይቅ አንዱና ዋናው ተደርጎ ሊወሰድ ይችላል። እንዳልከው መንግስታዊ በሆኑ ዋናዎቹ የመገናኛ ብዙሃን ነው የተላለፈው። አይውሽ ቢሆን ጥሩ ሊሆን የሚችል የነበረው ሁሉንም ሚዲያዎች ጠርተው እንደዚሁ መግለጫ ቢሰጡና ከሁሉም አይነት የመገናኛ ብዙሃን ተወካዮች ጥያቄዎች፣ ሀሳቦች ተነስተው ለዛ ማብራሪያ ቢሰጡ ጥሩ ነበር ብዬ አስባለሁ። ዞሮ ዞሮ ግን ለኢቲቪ ይመስለኛል የሰጡት ቃለመጠይቅ በፋና በአዲስ ቴሌቪዥን በሌሎችንም መንግስታዊ በሆኑ
መገናኛ ብዙሃን እየተላለፈ እንደሆነ እያየን ነው። ረዥም ስለሆነ ክፍሉም ወደ 4 ክፍል የሚደርስ አይነት ይመስለኛል። ሁሉንም የማየት እድል ገና አልገጠመንም። የተወሰኑ የተላለፉትን አለፍ አለፍ ብሎ ለማየት ሞክሬያለሁ። እንግዲህ ብዙ ነገር ተነስቷል። ያለፉት 7 ዓመታት ሂደት በተለይ የገጠሟቸውን በዚህ ሂደት ውስጥ የገጠሟቸውን ቻለንጆች እንደ መልካም አጋጣሚ አድርጎ መጠቀም እንደተቻለ ጥንካሬ እንደሰጧቸው አድርገው የገለጹበት ሁኔታ አለ። ይሄ ለብዙ ሰው ምን ያህል ይመቻል ሌላ ጉዳይ ነው። እነዛን ቻለንጆች አስቀድሞ መቀነስ እና ብዙ ጉዳት ሳያደርሱ ማስቀረት አይቻልም ነበር ወይ የሚል አጠነከሩን። እንደ ድል ተጠቀምንባቸው ከማለት ያለፈ ከዛ ምንድነው ትምህርት የተወሰደው የሚለው በደንብ አልተብራራም የሚሉ ሰዎች አሉ። ምክንያቱም ባለፉት 7 ዓመታት ብዙ ህዝብ ተፈናቅሏል፣ ብዙ ሰው ሞቷል፣ በጦርነት ተከስቷል። በዋናነት የትግራዩ፣ የኦሮሚያው፣ የአማራን በምሳሌነት እናነሳ እንችላለን። በዚህ ሂደት ውስጥ በሚሊዮን የሚቆጠር ኢትዮጵያውያን አልቀዋል። በቢሊዮኖች ከዛም አልፎ አሁን እንደውም ወደ ትሪሊየን ይገባን የተባለ የሚገመት ሀብት ንብረት ወድሟል። ይሄ ለኢትዮጵያ ትልቅ ዋጋ ነበረው። ለእድገት ለለውጥ የራሱን አስተዋጽኦ ያደርግ ነበረ። ሰው ብዙ ሙሉ በሙሉ እንኳን ማስቀረት ባይቻል በተወሰነ መቀነስ ጉዳቱን መቀነስ አይቻልም ነበረ የሚለውን እሱም በደንብ አላብራሩም። እዛ አካባቢ የተፈጠረ ስህተት መታረም ያለበት ከመንግስት አኳያ ከገዢው ፓርቲ አኳያ መገለጽ የነበረበት አልተገለጸም የሚል ትችት የሚሰነዝሩ ወገኖች አሉ። ከዛ ባሻገር ያሉ መልካም ነገሮች የሚታዩ ናቸው። እነሱን አፕሪሼት አድርጎ ማለፉ ጠቃሚ ሊሆን ይችላል። ግን ከዛ አልፎ ይሄን አለማድነቅ፣ ይሄን አጋጣሚ በደንብ ለመጠቀም አለመሞከር የሚያመጣው ጣጣ አለ፣ የሚያመጣው ችግር አለ ብለው የማስፈራሪያና የማስጠንቀቂያ አይነት መልእክት ያስተላለፉበት መንገድ ተገቢ አይደለም የሚልም ሀሳብ ይነሳል። ያለውን መልካም ነገር ማሳየትና ህዝቡ ራሱ እንዲገመግም ራሱ እንዲመዝን ማድረግ እንጂ ይሄን በአዎንታዊ መልኩ ማታይ ከሆነ ሌላ ችግር ይከተልብሃል አይነት ከአንድ መሪ አይጠበቅም የሚል ሀሳብ ያላቸው ወገኖች አሉ። ከዛ በላይ ደግሞ ሌላው ትኩረት ስቦ የነበረው እንደምታስታውሰው የሐኪሞች ጥቅማጥቅም፣ የደሞዝ፣ የስራ ምቹ ሁኔታ ይፈጠርልን የመሳሰሉት በርካታ ጥያቄዎች ይዘው ቀርበው ምላሽ በጊዜው ባለማግኘታቸው ወይም በተገቢ መንገድ ትሪት ባለመደረጋቸው ስራ እስከማቆም የደረሱበት ሁኔታ እንዳለ ያው በተለያየ መልኩ መገናኛ ብዙሃን እየዘገቡት ነው። የመንግስታዊ ሚዲያዎች ግን ተገቢ ቦታና ጊዜ ሰጥተው እየዘገቡት እንዳልሆነ ይተች ነበረ። ጠቅላይ ሚኒስትሩም የሰጡት ምላሽ ከዛ አንጻር ብዙ አጥጋቢ ነበሩ የሚል ጥያቄም ያነሱበታል። ምን ማለት ነው? ለሐኪሞች ደሞዝ የምንጨምርበት ሀገሪቱ የኢኮኖሚ አቅም የላትም የሚል ምላሽ፣ አጭር ምላሽ ነው የሰጡት። እኔም የደሞዝ ጥያቄ ያለኝ የሚል ከራሳቸው አንዳንድ ጊዜ የማያያዝ ነገርን ለማያያዝ የሚደረግ ጥረት ከሳቸው ሲሰማ ትሰማለህ። ከዚህ በፊትም እንደዚሁ ሰብስበው ሐኪሞችን ባወያዩ ጊዜ የኔም ሙያ እንዲህ ነው፣ እንዲህ እናደርግ እንችላለን፣ እናንተ ብቻ ይምሰላችሁ ምናምን የሚል ነገሩን በአዎንታዊ መልኩ እንዲያዩ ከማድረግ ይልቅ ራሳቸውን የማነጻጸር ነገር አለ። የእሳቸው ደሞዝ ተጨመረ አልተጨመረ ምንድነው የሚጠቅመው? ለምንድነው የሚያውሉት? ሐኪሞች ወይም ሌሎች የመንግስት ሰራተኞች እኮ ደሞዛችን ወይ የተወሰነ ጥቅማጥቅም ይጨመርልን ሲሉ በዕለት ከዕለት ህይወታቸው ላይ ትርጉም ስላለው ነው። ቤት ኪራይ ይከፍሉበታል፣ ምግብ እህል ይሸምቱበታል፣ የትራንስፖርት ያውሉታል፣ የጤና ችግር እክል ሲገጥማቸው ይታከሙበታል። ለዛ አልበቃቸው ስላለ ነው። ጠቅላይ ሚኒስትሩ ለምን ያውሉታል ደሞዛቸው? በመንግስት በጀት ነው የሚተዳደሩት አይደል? ምግባቸው የምግብ ወጫቸው ሳይቀር የትራንስፖርት ወጪ የለባቸውም። ሁሉም ነገር በመንግስት የሚሸፈንበት የልብስ ሌላው ቀርቶ የአልባሳት እና የመሳሰሉት ነገሮች በግላቸው የሚገዙት አይደለም። ሰው በመንግስት ውስጥ እየኖሩ በመንግስት ተሽከርካሪ እየተጠቀሙ የጤና እክል ቢገጥማቸው በመንግስት ወጪ እየታከሙ ለምን ሊያውሉት ነው አሁን ደሞዝ እኔም ጭማሪ እፈልጋለሁ የሚሉት የሚል ጥያቄ ያስነሳል። ለምን ራሳቸውን ትዝብት ውስጥ እንደሚከቱም አይገባኝም። ሰው ከሌላው ጋር እኩል ራሳቸውን እያነጻጸሩ መሄድ ተገቢ አይመስለኝም።
በሁለት መልኩ አንደኛው ቅድም እንዳልኩ ደሞዛቸው ለምንም ወጪ አይውልም። ሰው ቢጨመርም ባይጨመርም ዝም ብሎ የሚቀመጥ ነው። ምናልባት ከቻሉ እና በጎ ፈቃድ ላይ የሚያተኩሩ ከሆነ ለተቸገሩ ወገኖች ሊሰጡ ይችሉ ይሆናል። እሱ ቢጨመርም ባይጨመርም መስጠታቸውን የሚያስቆማቸው ነገር የለም። ሁለተኛ እሳቸው ቁርጠኛ ሆነው ኃላፊነት ወስደው ነው ወደዚህ ቦታ የመጡት። ማንም አስገድዷቸው አይደለም፣ ወይ በትምህርት ያገኙት አይደለም፣ ወይም በአጋጣሚ እንትን ያሉት አይደለም። አስበውበት መስዋዕትነት ለመክፈል የገቡበት ቦታ ነው። የተራ የጥቅማ ጥቅም ጉዳይ ብቻ ሳይሆን የህይወት መስዋዕትነትም የሚያስከፍል ኃላፊነት ነው። ሙሉ ጊዜን፣ ሙሉ ሀሳብህን፣ ሙሉ ሁኔታን እዛ ላይ መዋል የሚፈልግ ነው። ሰው አገር የማሳደግ አገር የመምራት ህዝብን የማስተባበር ጉዳይ ነው። ሰው በደሞዝ የሚለካ አይደለም። ለሳቸው 100,000 ቢከፈል 1 ሚሊዮን ቢከፈል ብዙ ዋጋ አለው ብዬ አላምንም። ሰው በገንዘብ ከሚተመነው በላይ መስዋዕትነትን የሚጠይቅ ኃላፊነትን የሚጠይቅ ቦታ ነው። ስለዚህ ለምንድን ነው ከዛ ጋር የሚያነጻጽሩት? ይሄን ነው ግምት ውስጥ መግባት ያለበት። ለሐኪሞች የሰጡት መልስ የሀገሪቱ አቅም ስለማይፈቅድ ነው እንጂ የሚለው አሳማኝ ምክንያት ነው ብዬ አላምንም። ከዚህ በፊትም ተነጋግረንበት ይመስለኛል። ለጦርነት ለድሮን መግዣ ሀብት ገንዘብ ካለህ ለተለያዩ የቅንጦት የሚመስሉ ከረጅም ጊዜ አኳያ ጥቅም ሊኖራቸው ይችላል የመዝናኛ የሪዞርት እና የሚታዩ የሚብለጨለጩ ስራዎች የተሰሩ ነው ከተሞች ላይ አይደል? አሁን ወደ ገጠር ኮሪደር ተብሎ ገጠርም ላይ ደግሞ ሄዶ ሌላ ኢንቨስትመንት የሚጠይቅ ነገር አለ። ጥሩ ነው መሰራቱ። በሰላም ጊዜ ቢሆን እንደዚህ ህዝብ ባልተቸገረበት ጊዜ በተረጋጋ ሁኔታ ውስጥ ሆኖ ቢሰራ የሚደገፍ የሚበረታታ ስራ ነው። አሁንም ቢሆን ጎን ለጎን የሚሰራው ስራ እሱ የሚያደንቋሉ፣ የሚተቹ ወገኖች ይኖራሉ። የቅደም ተከተል ጉዳይ ነው እንጂ የሀሳብ ልዩነት የሚፈጥረው የስራዎቹ አስፈላጊነት ላይ ብዙ ጥያቄ የለም። ነገር ግን አሁን በዚህ ወቅት ህዝብ እየተራበ ህዝብ እየተቸገረ ጦርነት ሌላ ተጨማሪ ወጪ እያስወጣ ባለበት ሁኔታ የተረጋጋ ሁኔታ ሸቀጦች ነፃ ዝውውር እየታየባቸው አይደለም። ምርት የሚያሳድጉ ማዳበሪያዎች፣ ምርጥ ዘሮች ወደ ገበሬው ማሳ በቶሎና በቀነሰ ዋጋ እየደረሱ አይደለም። ብዙ በዚህ ቀውጤ ውስጥ ወይም በዚህ ውጥንቅጥ ውስጥ ቤተመንግስት መገንባት ቅድሚያ የሚሰጠው ነው ወይ የሚል ጥያቄ ነው እየተነሳ ያለው። አንዳንዶቹ እንደሚሉት እነዚህን የመዝናኛ ቦታዎች ሽጦ ለሐኪሞች ደሞዝ ይጨምር የሚል በጣም የዋህ የሆነ ወይም ነይቭ የሆነ መፍትሄ ሀሳብ ብዙ ትርጉም የሚወስድ አይደለም። ቤተመንግስቱን ሽጦ ደሞዝ ይጨመር የሚል በጣም የዋሆች ብቻ ሳይሆን የጅሎች ሀሳብ እንትን የለም። በሱ መልክ መመዘን አንችልም። ምክንያቱም ይሄ ሪዞርቱ ተሽጦ የሚከፈለው ደሞዝ ዘላለም አይሆንም ማለት ሲያልቅ ምንድን ነው የሚሆነው? ቤተመንግስቱ ተሽጦ አንደኛ ማነው የሚገዛው? ቤተመንግስት የሚገዛ ሰው አለ ወይ? እነዚህን ሪዞርቶች አሁን እንደተባለው ልሽጥስ ቢባል ሂዶ የሚገዛቸው አለ ወይ? ምክንያቱም የተረጋጋ ሁኔታ በሌለበት ሊያተርፍ ነው አይደል የሚገዛው ሰው። እንዲህ አይነቱ ዝም ብሎ ተራ ከጥላቻ የሚመጣ ወይም መንግስት የሚሰራውን በማጥላላት ላይ የተመሰረቱ ሰዎች የሚያቀርቡት የመፍትሄ ሀሳብ ተገቢ ነው ባንልም፣ ግን ከዛ የተወሰነ ቀንሶ የህዝቡን ችግር የዋጋ ንረቱን የሚያቃልል የባለሙያዎችንም ጥያቄ በተወሰነ መልኩ በሚመልስ መልኩ መስራት አይቻልም ወይ? አገሪቱ ሪሊ ሀብት አጥታ ነው ወይ? የሀብት ችግር ነው ወይ? የሀብት እጥረት ነው ወይ ያለባት? እንዳልኩህ ጦርነቱን ማቆም አይቻልም ወይ? መንግስት ከፈለገ እኮ በ24 ሰዓት ውስጥ ጦርነቱን አቁሞ ወደ ሰላማዊ ንግግርና ድርድር መግባት ይችላል። ይሄን ባደረገ ቁጥር የሚቆጥበው ገንዘብ ቀላል አለ። ለተተኳሽ የሚያወጣው ገንዘብ ቀላል አለ። በተለይ ከባድ መሳሪያዎች እንዲሁ በቀላሉ የሚመጣ አይደለም። ለድሮን ተተኳሽ የሚወጣው ገንዘብ በዶላር ነው። በመቶ ሺዎች ከዛ ማለፍ ሲል በሚሊዮኖች የሚቆጠር ዶላር የሚጠይቅ ነው። ይሄን ማስቆም አይቻልም ወይ? ይሄን አስቆሞ ወደ ሰላማዊ ልማት ወደ ዘላቂ ህይወት የሚቀይር ነገሮች ላይ ማስገባት አይቻልም ወይ የሚል ጥያቄ ነው እየተነሳ ያለው። ደግሞ ይቻላል። በእርግጠኝነት ቁርጠኛ አቋም ካለው
የሰላም ጥሪ አድርጎ ተኩስ አቁም አድርጎ በተናጠልም ጭምር ማሳየት ይችላል። ከዛ በኋላ እነዛኞቹ ፈቃደኛ አልሆን ካሉ ተፋላሚ ወገኖች ያኔ ህዝቡ ከራሱ ይነጥላቸዋል እኮ። መንግስት ይሄን ያህል ቁርጠኛ ሆኖ የሰላም ጥሪ አድርጎ ተኩስ አቁምን በተናጠል አውጆ እነዛ ከሆነ የሚገፉትና ጦርነቱን የሚያባብሱት ያኔ እዛው የአካባቢው ማህበረሰብ ዝም ብሎ አያቸውም። ምክንያቱም ህይወቱ እንዲመሰቃቀል አይፈልግም። ከዚህ በላይ ረዘም ያለ ጊዜ እንዲወስድ አይፈልግም። ሁለቱም ላይ ጫና ማድረግ ይፈልጋል ህዝብ። ለዛ እድል መስጠት አይቻልም ወይ የሚል ነገር መነሳት ይችላል። እና በዛ መልክ ነገሮችን በስፋት በጥልቀት የማየት እንትን ላይ አላየሁም። ከጠቅላይ ሚኒስትሩ ማብራሪያ ያሉ ነገሮችን የሚያሳየት የመግለጽ በተለያየ መልኩ የማብራራት ሀሳቦች ነው የሰማሁት። ግን ዋና ዋና የሚባሉ ችግሮችን እንዴት መቅረፍ እንደሚቻል ለቀጣይም ተስፋ በሚሰጥ መልኩ ገልጸውታል የሚለው እስካሁን ባለው ገለጻ ብዙ አልታዘብኩም። ብዙ ተመልካችም ያለው አልመሰለኝም። እንትኖችንም ሳይ አሁን በጣም በሚያሳዝን ሁኔታ የባለፈውንም ከኢቢኤስ ጋር ያደረጉትንም ኢንተርቪው አይቼ ነበር እና ሳነጻጽር ከማህበራዊ ሚዲያ ጋር እንኳ አንዳንዱ የሚወዳደር አይነት እይታ አልነበረም። ይሄ ምን ማለት ነው? ዜጋው መሪው የሚናገረውን መሪው የሚሰጠውን ማብራሪያ ለማዳመጥ ፍላጎት የለውም ማለት ነው? መሰለቻቸት መጥቷል ማለት ነው የሚል ጥያቄ ነው የምታነሳው። አሁን ፋናን ወይም ኢቲቪን የአዲስ ሚዲያ ኔትወርክን የሚያየው ሰው የሚመለከተው ሰው ምን ያህል ነው? በእርግጥ በቴሌቪዥን ስለሆነ ብዙ በአንድ ጊዜ በሚሊዮኖች የሚቆጠር ህዝብ ይደርሳል። ግን እሱን ወደ ዩቱብ ሲለቁት ዩቱብ ላይ ብዙ ተመልካች የለውም። ቴሌቪዥን የማየት እድል ያልነበረው ሰው፣ ቴሌቪዥን የመከታተል አቅም የሌለው ሰው በዩቱብ የማየት ጊዜም አቅም ብቻ ሳይሆን ጊዜም የሌለው ሰው ሞባይሉ ላይ ባገኘው አጋጣሚ ቢሮም ሆኖ ኮምፒውተሩ ላይ ዩቱብን ነው አሁን ሰው እያየ ያለው እንዳማራጭ። በዚህኛው ብዙ ተመልካች ብዙ እይታ ያለ አልመሰለኝም። እሱ እንግዲህ መቸኮል እንዳይሆን ከአሁኑ ይሄ ነው ማለት ያስቸግራል። ገና ያላለቁ ያልተላለፉ ክፍሎችም ስላሉ ምናልባት እነሱ የመጨረሻዎቹ ክፍሎች ላይ የተሻለ ሀሳብ ይዘው የሚመጡበት ሁኔታ ካለ እሱንም እናይ እንችላለን። እስካሁን ባየኋቸው ክፍሎች አንድ ሁለት ክፍሎች ላይ አለፍ አለፍ ብዬ ለማየት ሞክሬያለሁ። የተሰማኝ ነገር ይሄ ነው። ምናልባት ዶክተር በተለይ ደግሞ ያነሷቸው ከለውጡ በኋላ ወደ ሀገር የጠራናቸው ፖለቲከኞችም እንዲሁም ደግሞ ከሀገር ተሸሽተው የነበሩ ሰዎች ወይም ደግሞ ፖለቲከኞች ማህበረሰብ ስለነዛ ሲያነሱ ትንሽ ብዙዎች ቅር ተሰኝተዋል። እሳቸውም የገለጹበት መንገድ እንዴት ተረዱት ዶክተር? ምናልባት ወደ ሀገር ስንጠራቸው 4 ኪሎ እንዲገቡ አይደለም የሚል ሀሳብን ሲያነሱ ነበርና እንዴት አዩት? ጠቅላይ ሚኒስትሩ አንድ የዘነጉት ነገር የሚመስለኝ ጫካ የወጡት የታገሉት በሰላማዊ መንገድም ፖለቲካ ፓርቲ አቋቁመው እየተንቀሳቀሱ ያሉት 4 ኪሎ ለመግባት ነው። ይህን መዘንጋት የለባቸው። በቃ የመጨረሻ ግባቸው እኮ ስልጣን መያዝ ነው። በህዝብ በምርጫ ሊሆን ይችላል። አሁን አንዳንዶቹ ደግሞ በጉልበት በኃይል ሊሆን ይችላል መንግስትን እየተፋለሙ ያሉት። የሚፋለሙት መጥተው አዲስ አበባ ለመዝናናት አይደለም፣ ወይም የሆነ አዲስ አበባ ላይ መጥተው አንድ የሆነ አካባቢ ቤት ተከራይተው ለመኖር አይደለም። ፖለቲካ ውስጥ ሲገባ ሰው የመጨረሻ እድሉን የሚያስበው የመንግስት ስልጣን ይዞ የሀገሪቱን የመንግስት ስልጣን ይዞ ፕሮግራሙን ስራ ላይ ለማዋል ነው አይደል? በመንግስታዊ ተቋማትና በመንግስታዊ ፖሊሲ በህግ በፕሮግራም ቀርጾ ስራ ላይ ለማዋል ነው አይደል? ስለዚህ ከኤርትራ ሚንጡ ከሱዳን ከዩጋንዳ ሚንጡ ከግብፅ ሲታገሉ የነበሩ ወገኖች ናቸው። ሲመጡ 4 ኪሎን መመኘታቸው ወይም 4 ኪሎ ለመግባት ማሰባቸው እንደ ኃጢአትም መታየት የለበትም። 4 ኪሎ ለብልጽግና ብቻ ነው እንደ የተፈቀደው? 4 ኪሎ ለዶክተር አብይ ብቻ ነው እንደ የተፈቀደው የሚል ጥያቄ ያስነሳል። የሚናገሩትን አንዳንዴ ለምን በዛ ደረጃ ወርደው እንደሚናገሩ ግራ ነው የሚገባህ። ምን ማለት ነው? በቃ ብልጽግናም 4 ኪሎን ለመቆጣጠር ነው አይደል የሚንቀሳቀሰው? 4 ኪሎ እኮ ትርጉም ስላለው ነው። 4 ኪሎን የተቆጣጠረ ሰው ፕሮግራሙን፣ አላማውን፣ ፍላጎቱን በመላው ሀገሪቱ ማስፈጸም ስለሚችል ነው አይደል? ለምሳሌ ከኤርትራ የመጡ ወገኖች ኦነግን ልትወስድ ትችላለህ። ሌሎችም ፓርቲዎች አሉ አይደል? አርበኞች ግንቦት 7 ነበር፣ እሱ ወደ ፈርሶ ወደ ኢዜማ የሚል ፓርቲ አቋቁሞ እየተንቀሳቀሰ ነው። ሌሎችም ይኖራሉ። ስለዚህ ምን አስበው መጡ ታዲያ?
ኦነግ 4 ኪሎን ቢመኝ ምንድነው ኖሩ? ኦፌኮን 4 ኪሎ መግባት ቢፈልግ ምንድነው ኖሩ? አርበኞች ግንቦት 7 ፈርሷውን ኢዜማን ቢባል 4 ኪሎን ቢመኝ ምንድነው ችግሩ? ችግሩ የሚሆነው 4 ኪሎን በኃይል ለመቆጣጠር የመፈለግ ነገር ካለ ነው። 4 ኪሎን በአመጽ በጦርነት አሸንፌ ስልጣን ላይ ያለው መንግስት አስወግጄ 4 ኪሎ ገብቼ በኃይል ጉልበት በጠበንጃ ይችን ሀገር እመራለሁ የሚል ነገር ከመጣ እሱ ወንጀል ነው። በምንም መልኩ ተቀባይነት የለውም። በ21ኛው ክፍለ ዘመን እንዲህ አይነቱን ነገር ማስተናገድ ተገቢ አይደለም። ነገር ግን ወደ ሰላማዊ መንገድ ከመጡ ሰየው ለውጡን ተከትሎ ከዛ በምርጫ ራሳቸውን አደራጅተው ተንቀሳቅሰው 4 ኪሎ ለመግባት ቢሰሩ ምንድነው ኖሩ? በሱ መልክ ነው መታየት ያለበት እና ይሄ 4 ኪሎ ዝም ብሎ እንደ ቀልድ ዋንስ ሲዘን ዋንኛ ከዚህ በኋላ ሌላ ሊመጣበት አይችልም ተይዟልና ቦታ የለንም አይነት የሚባል አይደለም። ሰው በየምርጫ በየ5 ዓመቱ በሚካሄድ ምርጫ 4 ኪሎም ሊለቀቅ እንደሚችል በሌላ ሊተካ እንደሚችል ታስቦ ይመስለኛል። የመድበለ ፓርቲ የፖለቲካ ስርዓት አንዱ መርህ ነው። በአመጽ ላይ እየተንቀሳቀሱ ያሉ ወገኖችን እኮ ኑ ወደ ሰላማዊ ትግል ግቡ፣ ህጋዊና ሰላማዊ በሆነ መልኩ የፖለቲካ ፓርቲ ድርጅት አቋቁማችሁ ደጋፊያችሁን ህዝባችሁን ቀስቅሱና እንዲመርጣችሁ አድርጉ። በኃይል በጉልበት ግን የሚሆን ነገር የለም እያልን እኮ የምንመክረው ያን ታሳቢ አድርገን ነው አይደል? ነው ወይስ በየክልሉ እንዲቀሩ ነው የሚፈልጉት ዶክተር አብይ? አማራ ከሆነ ባህር ዳር፣ ትግራዮች ከሆነ መቀሌ፣ ኦሮሞ ከሆነ ፊንፊኔ 4 ኪሎን ሳይጨምር አይነት ማለት ነው እንግዲህ ፊንፊኔ ወይ ቦሌ ነው ያለው አይደል? የኦሮሚያ ክልል መንግስት ቤተ መንግስት። ስለዚህ ከዛ እንዳያልፍ የማለት ነገር ነው። ወይም ሌሎችም እንደዛው በየእንትናቸው እንደሱ ብሎ ማሰብ ትንሽ እንትን የሚያደርግ ይመስለኛል፣ ዋጋ የሚያስከፍል ይመስለኛል። ለዛም ነው ብዙዎቹ ለምን እንደዛ ይባላል ብለው ቅሬታ እንዲያነሱ ምክንያት የሆነውና አይ ቲንክ ወደ ሚዲያ ሲወጣ ነገሮችን በጥንቃቄ ለማየት ቢሞከር፣ ነገሮችን ፖለቲካዊ በሆነ መልኩ እያዩ ማብራሪያ በተለይ መንግስት ስልጣን ላይ ስትሆን፣ በተለይ የገዢ ፓርቲ አመራር ሆነ ወደ መገናኛ ብዙሃን ስትወጣ ብዙ ሰው ይጠብቃል። ምን አለ፣ ምን መልእክት አስተላለፈ፣ ምን ተስፋ ሰጠን፣ ምንድነው ደግሞ ችግር ሊገጥመን የሚችለው ብሎ ነው ሰው ስራዬ ብሎ የሚከታተለውና ያኔ የምናቀርበው ሀሳብ በጣም በጥንቃቄ ሁሉንም የሚመለከት ዘመኑንም የዋጀ አይነት እንዲሆን መደረግ መቻል አለባቸውና ክቡር ጠቅላይ ሚኒስትሩ ወደ ሚዲያ በወጡ ቁጥር ወይም ማብራሪያ በሰጡ ቁጥር አንዳንድ የሚያስተች ዋጋ የሚያስከፍል ቃላትንም አነጋገርንም ሲያስተላልፉ እንታዘባለንና አይ ቲንክ ይሄን ከአንደኛው ስህተት እየተማሩ የሚቀጥለው ላይ ያረሙ መሄድ ያለመቻላቸው ዋጋ እያስከፈላቸው የመጣ ይመስለኛል። መልካም ዶክተር፣ እንግዲህ ሌላኛውም ቀሪውንም ክፍል ጨምረን እንግዲህ ያለንን እይታ ምናየው ይሆናል። በቀጣይ ሌሎች ሁለት ክፍሎችም ስለሚቀሩት እነዛንም ጨምረን በቀጣይ ክፍል እንመለስበታለን። ሌላኛው ጉዳያችን ምናልባት ከሰሞኑ አነጋጋሪ የሆነው በኢትዮጵያና በኤርትራ በኩል እየተነሱ ያሉ ከዚህ በፊትም እኛ ያነሳ ነው በተለይ የኤርትራና የትግራይን ግንኙነት በተመለከተ ያነሳናቸው ነጥቦች ነበሩ። በተለይ የኤርትራ የድል በዓል ወይም ደግሞ የነፃነት በዓል ስታከብር የተነሱ ጉዳዮች ከዛን ቀን ጀምሮ እስካሁን ድረስ ብዙ ጉዳዮች እየተነሱ እየመጡ ነው። በተለይ በኢትዮጵያ መንግስት በተለይ በመከላከያ ሚኒስትሯ የተነሱ ሀሳቦችን ጨምሮ የኤርትራም የውጭ ጉዳይ ደግሞ ጸሐፊም እንደዚሁ ያነሷቸው ነጥቦች አሉ። የኢትዮጵያ አምባሳደር ዲና ሙፍቲም እንዲሁ ያነሷቸው በትናንትናው ዕለት እንደውም በምክር ቤት ደረጃ የተነሱ አጀንዳዎች አሉ። እንደውም ከኤርትራ የአየር መንገዱን ገንዘብ ብቻ ሳይሆን ብዙ የምናስመልሳቸው ነገሮች አሉም ሲሉ ዶክተር ጢሞቴዎስም ሲያነሱ ነበር የውጭ ጉዳይ ሚኒስትሩና እንደው ከዚህ ጋር በተያያዘ አሁን ላይ እየተነሱ ያሉ ሀሳቦች ከዚህም እየተነሱ ያሉ ሀሳቦች ወደ ጦርነት ገፊ ሀሳቦች ናቸው የሚሉ ሰዎችም አሉ። የኢትዮጵያ መንግስትም አቋም እንግዲህ ከጊዜ ወደ ጊዜ እያየን ነውና እንደው ምን ታዘቡ? በተለይ ከሰሞኑ ካለው ሁኔታ አንጻር የተነሱ ሀሳቦችን እናንሳ። እውነት ነው። የኢትዮ ኤርትራ ጉዳይ አሁን በጣም አሳሳቢ የሆነ መጥቷል። ውጥረቱ ትንሽ ከጊዜ ወደ ጊዜ ጠንከር እያለ መልእክቶቹ የቃላት ልውውጦቹን መልካቸው ወደ መገፋፋት እየወሰዳቸው የመጣ ይመስላል። ሰሞኑን እንዳልከው አምባሳደር ዲና ሙፍቲ የጻፉት አንድ ጽሁፍ ነበረ ይመስለኛል እና በዛ ጽሁፋቸው ላይ እንግዲህ አምባሳደር ዲና ሙፍቲ ያው ረዥም ጊዜ በኢትዮጵያ
የውጭ ጉዳይ ሚኒስትር የሰሩ በአምባሳደርነት የተለያዩ ሀገሮች ላይ ያገለገሉ ናቸው። ቃል አቀባይ ሆነው ደግሞ ደጋግመው የውጭ ጉዳይ ሚኒስትር ቃል አቀባይ ሆነውም ያገለገሉ ሰው ናቸው። አሁን ደግሞ የፓርላማ አባል ሆነው እየሰሩ እንደሆነ ነው የሚነገረው። ስለዚህ የአምባሳደር ዲና ሙፍቲ ጽሁፍ ወይም መግለጫ ከመንግስት ጋር መያያዙ አይቀርም። የመንግስትን ሀሳብ የመንግስትን ፍላጎት ታሳቢ ያደረገ ነው ብለው ሰዎች እንዲቀበሉት ከዛ አንጻር እንዲመለከቱት የሚያደርግ ነው። ታስታውስ ከሆነ ከዚህ በፊት ዶክተር ሙላቱ ተሾመ የቀድሞው የኢፌዴሪ ፕሬዚዳንት እንደዚሁ የጻፉት ለአልጀዚራ የጻፉት አርቲክል ብዙ አነጋጋሪ ሆኖ እንደነበረ የአስመራ ሰዎችም ብዙ እንደጮሁበት እናስታውሳለን። የአሁኑ የአምባሳደር ዲና ሙፍቲ ሀሳብ ሁለት ነገሮችን ታሳቢ ያደረገ ነው። አንደኛው የኤርትራ መንግስት የኢትዮጵያ መሬት ላይ መኖሩን የሚያምን ነው፣ የሚያረጋግጥ ነው። ስለዚህ የዓለም አቀፉ ማህበረሰብ ከዛ እንዲወጣ ጫና ሊያሳድር ይገባል የሚል ማለት ይሄ ማለት ከኢትዮጵያ መንግስት አቅም በላይ ሆነ ማለት ነው የሚል ጥያቄ የሚያስነሳ ነው። መግባታ መኖሩን የሚያምን ነው። ሁለተኛው ደግሞ ከዛ እንዲወጣ የኢትዮጵያ መንግስት ያደረገው ጥረት አልተሳካም። ስለዚህ የዓለም አቀፉ ማህበረሰብም ጫና ሊያሳድር ይገባን የሚል አይነት መልእክት ያለው ነው። ሁለት ስለት ያለው ንግግር ወይ ጽሁፍ ተደርጎ ነው የተወሰደው። ስለዚህ የሀገር ውስጥ ሚዲያዎችም የኤርትራ ሰዎችም እንደዚሁ የተለያየ ምላሽ የሰጡበት ወይም ማብራሪያ የሰጡበት አንድምታውን የተነተኑበት ሁኔታ እንደነበረ ታዝበናል። ሌላኛው ትኩረት ሊሰጥ የሚችለው ነገር እንዳልከው ለምሳሌ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ፓርላማ ላይ ቀርበው ሲያስረዱ የፓርላማው አባል የተከበሩ ዶክተር ደሳለኝ ጫኔም ያነሱት ጥያቄ ነበረ። ለዛም የሰጡት ማብራሪያ አለ እና ሲጠቃለል ዶክተር ጢሞቴዎስ ያሉት ወይም ጌዲዮን ጢሞቴዎስ ያሉት እንደውም አጽንኦት ሰጥተው ነው። እኔ እኮ በደንብ ያብራራሁት መስሎ ነበረ እንደገና መድገም ካለብኝ አይነት ብለው የኤርትራ መንግስት የተለያዩ ችግሮች እየፈጠረ እንደሆነ ከዚህ በፊት የኢትዮጵያ አየር መንገድን ስራ ሲያስቆም ስራ ማስቆሙን ብቻ አይደለም ወደ አስመራ በረራ ገንዘቡን ጭምር ነው አንሰጥም ብለው የከለከሉት። ይሄ አንድ ህገወጥነት ነው፣ የኤርትራ መንግስት የወሰደው ህገወጥነት ነው። እኛም በጊዜው አንስተን አውርተንበታል። ሁለተኛው የኤርትራ መንግስት አንዱ እያነሳ ያለው ነገር ምንድን ነው? በአልጀርሱ ስምምነት መሰረት የድንበር ኮሚሽኑ የወሰነው ውሳኔ ተግባራዊ ይሁንልኝ ብሎ ጠይቆ ነበረ። ኢህአዴግ ስራ አስፈጻሚ በመጨረሻው ውሳኔው ላይም እንዲፈጸም ተስማምቶ ነበረ። ከዛ በኋላ ዶክተር አብይ ከኤርትራ ጋር በፈጠሩት የሰላም ግንኙነት ያው በሂደት ተግባራዊ ይሆናል የሚል እሳቤ ነበረ። ነገር ግን ትግራይ ላይ በተካሄደው ጦርነት ምክንያት የኤርትራ መንግስት ከኢትዮጵያ መንግስት ጋር ጎን ሆኖ ህወሓት ላይ በወሰደው እርምጃ ወደ ትግራይ ገብቶ ነበረ። ወደ ትግራይ ገብቶ ብዙ ውድመቶችን አስከትሏል። ብዙ ሀብቶችን ዘርፏል። ብዙ ህዝብ ገድሏል። በተለይ ወጣቶችን በሚያሳዝን ሁኔታ ረሽኗል፣ ጨፍጭፏል። ይሄ የአክሱሙ ታሪክም ምሳሌ ሊደረግ ይችላል። በሁለት ቀን በአንድ ቀን ነው። ቁጥሮች የተለያዩ ሊባሉ ይችላሉ። 600 1800 ሰው ሙቷን የሚባል ነገር አለ። ሚኒመሙን እንኳ 600 ሰው ገድሏን ብለህ ከወሰድክ ምን ያህል አሰቃቂ እንደሆነ ማየት ትችላለህ። እሱ ሁሉ አልበቃ ብሎ አሁንም ቦታዎችን ጭምር ይዟል። የትግራይ ኃይሎች 52 የሚሆኑ ቀበሌዎች እንደተያዙ ናቸው የሚል ሀሳብ ያነሳሉ። ከነዚህ ውስጥ በአልጀርሱ ስምምነት መሰረት የተቋቋመው የድንበር ኮሚሽን የወሰነው ባድመን ጨምሮ የተወሰኑ አካባቢዎች ለኤርትራ የተወሰኑ አሉ። እነሱን እንኳ ወስዶ ሌሎችን መመለስ ነበረበት። ነገር ግን አሁን ያልመለሰበት ሁኔታ አለ። እነሱም ቢሆን በጉልበት ሳይሆን በህጋዊ መንገድ በስርዓቱ ንግግር ተደርጎ የድንበሩን መሬት ላይ የሚያካልል ስራ ተሰርቶ ነው መረከብ ያለበት እንጂ በጉልበቱ ይዞ እምቢ ማለት ነበረበት ወይ የሚል ጥያቄ ያስነሳል። ይሄ የሉዓላዊነትም ጥያቄ ስለሆነ ማለት ነው። የኢትዮጵያን ሉዓላዊነት ተዳፍሯል። ከዛ መውጣት መቻል አለበት። ስለዚህ ይሄን በግልጽ አላነሱትም። ነገር ግን ሌላኛውን በአልጀርሱ ስምምነት መሰረት ሌላ የተቋቋመ ደግሞ የካሳ ኮሚሽን ነበረ። የካሳ ኮሚሽኑ ጉዳዩን መርምሮ መጨረሻ የወሰነው ውሳኔ ምንድን ነው? ኪሳራውን አቻችሎ በኢትዮጵያ በኩልም የነበረው በኤርትራ በኩልም የነበረውን ኪሳራውን አቻችሎ የመጨረሻ ሲወስን $10 ሚሊዮን
ኤርትራ ለኢትዮጵያ እንድትከፍል የኢትዮጵያን ሀብት ንብረት ያወደመችበት በተለይ አሰብ ላይ ለኢምፖርት ቀርበው መጋዘን ላይ የነበሩ ተዘርፈው ወድመው የተወሰዱበት ሁኔታ ነበር በኤርትራ መንግስትና እሱ ታስቦ $10 ሚሊዮን ኤርትራ ለኢትዮጵያ እንድትከፍል ወስኗል። ነገር ግን ያ ውሳኔ እስካሁን ተግባራዊ አልሆነም። ልክ ባድመ ወደ ኤርትራ እንዲገባ ከተፈቀደ በድንበር ኮሚሽኑ አማካይነት የድንበር ኮሚሽኑ ውሳኔ ተግባራዊ ከሆነ የካሳ ኮሚሽኑ ውሳኔም ተግባራዊ መሆን መቻል አለበት። ስለዚህ ያን ካሳ ኤርትራ ለኢትዮጵያ መስጠት አለባት እና እሱንም እንጠይቃለን ነው። ውዝፍ እንትን አለብን የምንጠይቀው በዚህኛው ብቻ የሚቆም አይደለም፣ በአየር መንገድ ገንዘብ ብቻ የሚቆም አይደለም፣ ሌላም አለን የሚል ግልጽ መልእክት ነው። ይሄ ጥሩ ነው። መነሳቱ ራሱ እስካሁን አጀንዳ ሆኖ አያውቅም እንደምታስታውሱ። ስለዚህ አጀንዳ ሆኖ እየታየ መሆኑን መመልከት ትችላለህ። ከዚሁ ጋር ተያይዞ የነገሩ መካረር ምን ያህል እንደደረሰ ማየት የምችለው ትላንትና ይመስለኛል በተለያየ መልኩ ዜና እንግዲህ ሆኖ እየቀረበ ያለው የኢትዮጵያ አየር መንገድ በአስመራ አየር ላይ ወይ በኤርትራ አየር ላይ እንዳይበር የተከለከለበት ሁኔታ እንዳለ እየሰማን ነው። በእርግጥ ትላንት የጀመረ አይደለም፣ የኋላ ያደረ ግን ብዙ ትኩረት ያላገኘ የነበረ ይመስለኛል። ስለዚህ አሁን የኢትዮጵያ አየር መንገድ እየተጠቀመ ያለው እንግዲህ በጅቡቲ ወይም በሶማሊያ አሊያም በሱዳን የአየር ክልል ነው ማለት ነው እንደየ የሚሄድበት በረራ። ይሄ በራሱ አንድ አደገኛ ነገር ነው። ኦኬ፣ ውጥረቱን የበለጠ የሚያባብስ በሁለቱ ሀገሮች መካከል ያለው ግንኙነት ከሰላማዊና ከመልካም ጉርብትና አልፎ ወደ ግጭት ወደ ጦርነት ሊያመራ የሚችል 11ኛው ሰዓት ላይ እየደረስን ነው ማለት ነው የሚል ጥያቄ እንድናነሳ የሚያደርግ ነው። ስለዚህ እነዚህ ነገሮች ተደማምረው ሲታዩ በኢትዮጵያና በኤርትራ መካከል ያለው ግንኙነት የቃላት ልውውጦች፣ መመላለሶች የኤርትራው ፕሬዚዳንት የድል በዓላቸውን ምክንያት በማድረግ ያስተላለፉት መልእክት ብዙ ሲያነጋግር ቆይቷል። ለዛ ፎርማል የሆነ የኢትዮጵያ መንግስት ምላሽ አልሰጠም በከፍተኛ ደረጃ። ነገር ግን የውጭ ጉዳይ ሚኒስትር ቃል አቀባይ በተወሰነ መልኩ ምላሽ የሚመስል የሰጠበት ሁኔታ አለ። ከሌሎች ጉዳዮች ጋር አብሮ ማብራሪያ የተሰጠበት ሁኔታ አለ። እነዚህ ነገሮች ችግሩን እያባባሱት የሚሄዱ መሆናቸውን መመልከት ይቻላል። ምናልባትም እንግዲህ ይሄ ከዛ አለፍ ብሎ ለምሳሌ የኤርትራ ተቃዋሚ ኃይሎች ኢትዮጵያ ውስጥ እንደሚንቀሳቀሱ ይነገራል። በተለይ ወደ አፋር አካባቢ በተደራጀ መልኩ የተንቀሳቀሱ እንደሆነና የቀይ ባህር አፋር ዴሞክራሲያዊ ድርጅት ይሁን እንደዚህ የሚባል አለ፣ ብርጌድ ናሃማዶ፣ እነዚህ ተቀናጅተው የኤርትራ መንግስት ላይ ጫና ለመፍጠር ጥረት እያደረጉ እንደሆነና ይሄ ደግሞ በኢትዮጵያ መንግስት ድጋፍ እያገኙ እንደሆነ ይነገራል። ይሄ ለኤርትራውያን በጣም ከባድ ነው፣ አሳሳቢ ጉዳይ ተደርጎ ይነሳል። የኢትዮጵያ የባህር በር ጥያቄ አንዱ ጉዳዩን ትኩረት እንዲስብ የሚያደርግ ነገር ነው። ለኤርትራም ስጋት ሆኖ የሚመጣ ጉዳይ እንደሆነ ይታወቃል። ምንም እንኳ ቀይ ባህር ኤርትራ ብቻም ባይሆን ግን ለኢትዮጵያ በጣም የቀረበ የሚሆነው ቀይ ባህር በኤርትራ ባሉ በአሰብ በተለይም በኩል እንደሆነ ይታወቃል እንጂ በጅቡቲ በኩል ቀይ ባህርን ማግኘት እንችላለን፣ በሱዳንም በኩል ቀይ ባህርን ማግኘት እንችላለን። ይሄ የታወቀ ነገር ነው። ይሄም ሆኖ አንዱ እንግዲህ ደግሞ ነገሩን ትንሽ ጠንከር ሊያደርገው የሚችል የሚመስለኝ ይሄን አጀንዳ ትላንትና ወይ ትላንት ወዲያ ይመስለኛል የአሜሪካ በኢትዮጵያ የአሜሪካ አምባሳደር እርቪን ማሲንጋ የሰጡት መግለጫ አለ። ከዚያ ጋር ይመስለኛል ባደረጉት ቃለ መጠይቅ የአሜሪካ መንግስት እና የአሜሪካ ኤምባሲ በኢትዮጵያ አዲስ አበባ የሚገኘው የኢትዮጵያን የባህር በር ጥያቄ ህጋዊና ሰላማዊ በሆነ መንገድ እስከቀረበና ስራ ላይ እንዲውል ጥረት እስከተደረገ ድረስ እንደግፋለን የሚል ሀሳብ አንስተዋል። ይሄ ትልቅ እድገት ነው፣ ለኢትዮጵያ ትልቅ ጠቀሜታ ያለው መግለጫና እምነት ነው ወይም አቋም ነው። ከአሜሪካ ታላቁ አሜሪካ እንዲህ አይነት ድጋፍ ማግኘት በራሱ ትልቅ ትርጉም አለው። ይሄ የሆነበት ነገር የኢትዮጵያ መንግስት ጠንከር ብሎ አጀንዳ አድርጎ ጉዳዩን ስላነሳው ነው። የኢትዮጵያ መንግስት ዝም ቢል ኖረው የአሜሪካ መንግስት እንዲህ አይነት አቋም ላይ አይደርስም ነበር ማለት ነው። ቀደም ሲል ጀምሮ እንዳልከው ለምሳሌ በ1983 ኢህአዴግ የኢትዮጵያን መንግስት አስወግዶ በተቆጣጠረ ጊዜ ኤርትራ አሁን ሻዕቢያም ኤርትራን በተቆጣጠረ ጊዜ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት ሚኒስትር የነበሩት ሀርማን ኮሆን ሲያደራድሩ የደርግ መንግስት ባለስልጣናትና ኢህአዴግን ሻዕቢያን ጨምሮ ሲያደራድሩ አሰብን ቢያንስ ለኢትዮጵያ
ወደብነት እንድታገለግል አጀንዳ አድርጋችሁ አንሱ ብለው ለነመለስ ዜናዊ አንስተውላቸው እንደነበረ ጽፈዋል፣ ተናግረዋል። ሻዕቢያም ለመደራደር ዝግጁ እንደነበረ ተናግረዋል። በእርግጥም ዝግጁ ነበረ። እንኳን አይደለም ከኢህአዴግ ጋር ከደርግ መንግስት ጋር ራሱ ለመደራደር እና ለመስማማት ፍላጎት ነበረ። አሰብና አካባቢውን ትቶ ሌላውን የኤርትራ አካባቢ ነፃ ማውጣት በራሱ አንድ ትልቅ ድል አድርጎ ያስበው ስለነበረ ለዛ ፈቃደኛ እንደነበረ ይነገራል። ከዛም አልፎ የሻዕቢያ የሽግግር ወቅትን ከኢትዮጵያ ጋር አብሮ ለማሳለፍም ፍላጎት እንደነበረው ይነገራል። በተለያየ መልኩ ሲገለጽ ይሰማል። ነገር ግን የሽግግር መንግስቱ አካል ከሆነ የፕሬዝዳንትነትን ወይም የምክትል ፕሬዝዳንትነትን ጉዳይ ሊያስነሳ የሚችልበት እድሉ ስላለ እነመለስ ዜናዊ ደግሞ ይሄን አልፈለጉም። አቮይዳንስ ነው የተጠቀሙት፣ ወይም ማስወገድ። ኤርትራ ነፃ ወጣለች፣ ኤርትራን አስተዳድር የሚል አይነት እንድምታ ያለው እንደ ታዛቢ ሆኖ እንዲቀርብ ነው ያደረጉት። እንዲህ አይነት ታሪካዊ ስህተቶች ተፈጽመዋል፣ ኢትዮጵያን የሚበድሉ የኢትዮጵያን ሕዝብ የሚያሳዝኑ። አሁን ግን ይሄ እድል ደግሞ መጣ። የጠቅላይ ሚኒስትር ዶክተር አብይ አህመድ አስተዳደር ደፈር ብሎ የባህር በር ጉዳይ፣ የወደብ ጉዳይ ለኢትዮጵያ የሞት የሽረት ያክል ነው። ከዚህ በኋላ በተለይ 120-130 ሚሊዮን ሕዝብ ይዘህ በቀጣዮቹ 10 ዓመታት ወደ 150 ሚሊዮን የሚጠጋ ሕዝብ ትልቅ ሀገር እንዲሁ ታፍኖ የሚቀር አይደለም። በ60 ኪሎ ሜትር ልዩነት ቀይ ባህርን እያየ የሚቀጥልበት ሁኔታ የለም የሚል አቋም ተይዟል። ስለዚህ በህጋዊ መንገድ፣ በሰላማዊ መንገድ፣ በዓለም አቀፍ ህግም ይሁን በድርድር ፖለቲካዊ በሆነ መልኩ ከኤርትራ መንግስትም ጋር ይሁን ከሌሎች አካላት ጋር የኢትዮጵያ የባህር ኃይል የሚሰፍርበት፣ ኢትዮጵያ ወደብን በነፃነት ራሷ እያስተዳደረች የምትጠቀምበት፣ ምን አስወጣች ምን አስገባች የማትፈተሽበት፣ ሚስጥሯን ለሌላ አሳልፋ የማትሰጥበት አይነት አሰራር መኖር አለበት። ይሄን በህጋዊ መንገድ በሰላማዊ መንገድ ከተቻለ፣ ካልሆነ በኃይልም ጭምር እርምጃ ወስዳ ታሪካዊ ትስስርም ስላለ ቀይ ባህር የኢትዮጵያ ዳር ድንበር ማዕከል እንደነበረ ይታወቃል። ስለዚህ የኤርትራ ነፃነት የተሄደበት መንገድ ህገወጥ በሆነ መልኩ ነው የሚል ጥያቄም ያስነሳል። ስለዚህ ይሄን ግምት ውስጥ አስገብቶ የኢትዮጵያ መንግስት ያነሳውን አጀንዳ የአሜሪካ መንግስት የሚታወቅ ነው፣ ዲፕሎማሲያዊ አነጋገር ነው። በህጋዊ መንገድ በሰላማዊ መንገድ እስከተሄደበት ድረስ እንደግፋለን፣ ከኢትዮጵያ ጎን እንቆማለን የሚል መልእክት ነው። በኃይልም በጦርነትም ያዙ ሊል አይችልም፣ በፍጹም አይጠበቅም። ነገር ግን ይሄ አንድ እርምጃ ነው፣ ትልቅ እርምጃ ነው እና በዛም መልክ አንድ የመጣ መልካም ነገር አለ ብለን የምናስብበት ሁኔታ አለ። እነዚህ ነገሮች እንግዲህ ተደማምረው በኢትዮጵያና በኤርትራ መካከል ውጥረት ማንገሳቸው አይቀርም። ከዛ አልፎ ደግሞ ከህወሓት ጋር የተፈጠረው ውጥረት አለ። አሁንም ህወሓት ከሻዕቢያ ጋር ግንኙነት እየጀመረ እንደሆነ እየሰማን ነው። ከፌዴራል መንግስቱ ጋር ያለው ግንኙነት በፍጥጫ ላይ የተመሰረተ የሆነ ነው። በተለይ ከህወሓት መሰረዝ ጋር ተያይዞ ከብሔራዊ ምርጫ ቦርድ የወሰነው ውሳኔ የህወሓት ኃይሎችን አስቆጥቷል፣ አስቀይሟል። ምንም እንኳን ራሳቸው የፈጠሩት ችግር ቢሆንም ማለት ነው። እድሉን ተሰጥቷቸው ያን እድል መጠቀም አልፈለጉም። አሁንም ድረስ በጫካ ህግ ነው የሚያስቡት። አሁንም ድረስ አልሆንላቸው ብሎ ነው እንጂ በጉልበት ነው የሚያስቡት። የፌዴራል መንግስቱን እኮ ቢችሉ በኃይል አስወግደው 4 ኪሎ መመለስ ይፈልጋሉ። ከዛም ወልቃይት ጠገዴን፣ ጠለምትን፣ ራያን በኃይል ሙሉ በሙሉ የትግራይ አካል አድርገው እንደውም አሁን ደግሞ ከዛ ማለት ይፈልጋሉ። የአማራ ክልል አካል ሆኖ የቆየውን የራያ ቆቦንም እስከ አላባ ምላሽ ማካተት ይሻሉ። እስከ መተማ ዮሐንስ ድረስ ማስፋፋት ይፈልጋሉ። እስከ ጎንደር ድረስ ይሄ ደባርቅና ራስ ዳሽን አካባቢን በወሬና በወረቀት የትግራይ አካል ነው እያሉ ሲዘምሩ የኖሩትን በተግባር የትግራይ አካል እንዲሆን ማድረግ ይፈልጋሉ። ልባቸው እስከዚህ ድረስ ይመኛል፣ ግን አቅም የላቸውም። ፍላጎት ብቻ ሆኖ ነው የሚቀረው። እንዲህ ነገሮች ሁሉ የሚፈጥሩት ጫናና ውጥረት አለ። አሁን ሌላው ቀርቶ በብሔራዊ ምክክር ኮሚሽኑ በሁሉም ክልሎች አዲስ አበባና ድሬዳዋን ጨምሮ ሰሞኑን ደግሞ የፌዴራል መንግስት የተለያዩ ተቋማትን፣ የተቃዋሚ ፓርቲዎችን፣ የሲቪል ማህበራትን ያሳተፈ ምክክር አድርጓል። አጀንዳ አሰባስቧል። የቀረው አሁን የትግራይ ክልል ብቻ ነው። ስለዚህ የትግራይ ክልል ከኢትዮጵያ እየተነጠለች ወይ ራሷን አልቻለች በተሟላ መልኩ አሊያም የኢትዮጵያ አካልነቷን አረጋግጣ የሚደረጉ ነገሮችን ተግባራዊ አላደረገችም። ይሄ ደግሞ የፕሪቶሪያውን የሰላም ስምምነት የሚጥስ አካሄድ ነው። ለምሳሌ ብሔራዊ ምርጫ ቦርድን ውሳኔ ያለመቀበል፣ የሀገራዊ ምክክር ኮሚሽን
እዛ ላይ ትግራይ ውስጥ አጀንዳ እንዲያሰባስብ ሁኔታዎችን አለማመቻቸት፣ አለመፍቀድ እና ለመሳተፍ አለመፈለግ፣ እነዚህ ሁሉ የፕሪቶሪያ የሰላም ስምምነትን የሚጥሱ ናቸው። ለምን? የሰላም ስምምነት ሰነዱ የሚለው የፌዴራሉ መንግስትን ተቋማት ህጎች ተቀብለው አክብረው እንዲንቀሳቀሱ የሚል ነው። ከፌዴራል መንግስት ህጎች ደግሞ መካከል የብሔራዊ ምርጫ ቦርድን ያቋቋመው ህግ አንዱ ነው። የሀገራዊ ምክክር ኮሚሽን ያቋቋመው አዋጅ አንዱ ነው። ስለዚህ እነዚህ ሁሉም ክልል ላይ መስራት መቻል አለባቸው። ትግራይ ክልል ላይ የተለየ ነገር የሚቀርብበት ሁኔታ የለም። እነዚህ ነገሮች ወዴት ነው እያመሩ ያሉት የሚለውን እንድናይ ያስገድደናል። እንግዲህ ህወሓት 2 ምርጫ አለው። ህግና ስርዓትን ተከትሎ ከኢትዮጵያ መንግስት ጋር አብሮ መስራት ግዴታ አለበት። የትግራይ ጊዜያዊ አስተዳደርም ይሄን ማስከበር መቻል አለበት። ይሄን የማያደርግ ከሆነ ምናልባት ከሻዕቢያ ጋር ተለጥፎ የኢትዮጵያን መንግስት እወጋለሁ ወይም አዳክማለሁ ካለ ደግሞ ያው ተመልሶ ወደ ጦርነት የመግባት እድል ነው እየፈጠረ ያለው። ይሄ ደግሞ የትግራይን ህዝብ እና ትግራይን በአጠቃላይ በእጅጉ የሚጎዳ ነገር ነው። የሻዕቢያ መንግስት የታወቀ ነው። በኢትዮጵያ የተለያዩ አካላት እና ፖለቲካ ኃይሎች እየተጠቀመ የኢትዮጵያን መንግስት ማዳከም፣ እሱ እንደፈለገ የሚንቀሳቀስበት አይነት ሁኔታ መፍጠር ነው። ይሄን በንቃት አውቆ እጁ እንዲያሳጥር ማድረግ ይጠይቃል። እምቢ ካለ ደግሞ የኢትዮጵያ መንግስት ያለውን አቅም ተጠቅሞ በትግራይ ህገወጥ ኃይሉም ላይ ይሁን በኤርትራ መንግስት ላይ ህጋዊና ተመጣጣኝ የሆነ እርምጃ መውሰድ የሚጠበቅበት ጊዜ ሊደርስ ስለሚችል አይታወቅም መቼ ሊፈነዳ እንደሚችል እንጂ የጦርነት እንትኖችም እየታዩ ነው አዝማሚያዎች። መልካም ዶክተር፣ እንግዲህ በዚህ ጉዳይ ላይ ሌሎች ሀሳቦችንም እንግዲህ በቀጣይ ይወጣሉ ብለን ተስፋ እናደርጋለን። እኛም ይዘን ተመልሰን የተወሰኑ ሀሳቦችን እናነሳለን። በኤርትራም በኩል በኢትዮጵያም በኩል በተለይ ደግሞ በቀጠናው በኩል ያሉ አጀንዳዎችንም በተመለከተ ተመልሰን እንመለስበታለን። ወደ ሁለተኛው ጉዳያችን እንለፍና ምናልባት ግን ወደ ሁለተኛው ጉዳያችን ከማለፋችን በፊት የመከላከያ ሚኒስትሩ የሰጡት ማብራሪያ በተለይ ደግሞ የኤርትራን ሀገርነት ጥያቄ ውስጥ ያስገባ አይነት ንግግር ሲናገሩ ነበርና እንደውም እኛ ለቀጠናው ለምስራቅ አፍሪካ ለሰላም ስንተጋ እንደነበረ አድርገው ሲናገሩ ነበረ። በተለይ ደግሞ የማነ ገብረ እግዚአብሔር ያነሱት ሀሳብ ነበር። እንደው ይህንም እንዴት ያዩታል ዶክተር? እንዳልከው በሰሞኑ ከተነሱ ጉዳዮች አንዱ የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ የሰጡት መግለጫ ነበረ። በመግለጫቸው ላይ ኢትዮጵያን ለመተንኮስ ወይም የኢትዮጵያን ሰላም ለማናጋት የሚሰሩ የሀገር ውስጥም የውጭ ኃይሎችም እንዳሉ አንስተዋል። አንዳንዶቹ እንደውም ሀገር ብሎ ለመጥራትም የሚያስቸግሩ ግን ደግሞ የኢትዮጵያን ሰላም ለማደፍረስ ጥረት የሚያደርጉ አካላት ኢትዮጵያን ስም ለማጠልሸት የሚንቀሳቀሱ ወገኖች እንዳሉ ያነሱበት ሁኔታ አለ። ስም አልጠሩ፣ ግን መልእክቱ ግልጽ ነው ለኤርትራ እና ለኤርትራ ባለስልጣናት እንደሆነ ማየት ይቻላል። የማነ ገብረ መስቀልም የኤርትራ የማስታወቂያ ሚኒስትሩ ያው ደጋግመው እንደሚጽፉት ኢትዮጵያን ለወረራ እየተዘጋጀች ነው፣ ለጦርነት ዝግጅት እያደረገች ነው ወዘተ የሚሉ አባባሎች ያነሳሉ። ኢትዮጵያ የዚህ አካባቢው አንከር ስቴት ነች። ይሄ ምንም የሚታበል አይደለም። የአሜሪካ አቋምም የተወሰደው እንዲሁ ዝም ብለው አይደለም። አምባሳደሩም በግልጽ የተናገሩት ኢትዮጵያ ለምስራቅ አፍሪካ ትልቅ ሀገር ነች፣ የሰላም ኃይል ነች፣ በብዙ መልኩ ተጽዕኖ መፍጠር የምትችል ሀገርና መንግስት ነች። ስለዚህ ከዚህ አንጻር ወደብ ያስፈልጋታል፣ የባህር በር ያስፈልጋታል። ይህን ፍላጎት በእርግጥ በህጋዊና በሰላማዊ መንገድ እንደተገበረው ነው የምንሻው ሲሉ ዝም ብለው አይደለም። እሱ ብቻ አይደለም። ሰሞኑን ዶናልድ ትራምፕ የወሰኑት ውሳኔ ማለት ነው። ለምሳሌ ከምስራቅ አፍሪካ ውስጥ ሶማሊያን፣ ኤርትራን እና ሱዳንን የሱዳንን ዜጎች እነዚህ የሶስቱን ሀገራት ዜጎች ወደ አሜሪካ እንዳይገቡ ቪዛ ክልከላ አድርጋለች። በአፍሪካ በአጠቃላይ ሲታይ 7 ሀገራት ላይ ውሳኔ ወስናለች። ኢትዮጵያና ጅቡቲ፣ ኬንያ ግን ይህ ጉዳይ አይመለከታቸውም። ምን ማለት ነው? ይሄ ግልጽ መልእክት ነው። ኤርትራ መንግስት ምን ያህል በጥባጭ እንደሆነ መንግስት ብቻ ሳይሆን መንግስቱ የሚታመን ስላልሆነ በዚህ መንግስት የሚዘጋጀው ፓስፖርት የአሜሪካን ቪዛ የሚያሰጥ አይደለም የሚል አቋም ነው የተያዘው። ህገወጥነት እየተበራከተ ነው ማለት ነው።
የኤርትራ መንግስት የሚሰጠው ፓስፖርት ለህገወጦችም ጭምር አሜሪካ ሲገቡ ችግር የሚፈጥሩ አይነት ወገኖች ዜጎች እየሆኑ ነው የሚል ስጋት ስለፈጠረ ነው በአሜሪካ መንግስት ላይ። ስለዚህ ይሄ አንድ መልእክት አለው ማለት ነው። ሱዳን በጦርነት ላይ ያለ ሀገር ነው፣ አስቸጋሪ ነው፣ እውነት ነው። ሶማሊያ እንደ መንግስት የተረጋጋ መንግስት አለ የምትለው አይነት አይደለም። ኤርትራ መንግስት ሳይሆን አሸባሪ የሆነ ኃይል ነው ያለው። አሸባሪዎችን የሚደግፍ ምንም አይነት ምርጫ ዲሞክራሲ የሌለበት ህገ መንግስት የማያውቅ ፓርላማ የሌለው ኢቨን የሚኒስትሮች ምክር ቤት እንኳን የሚባል ፎርማሊ እየተሰበሰበ የማይወስንበት ሁሉም ነገር አንድ ግለሰብ የሆነበት አገር ነው። ከዛ አልፎ አሜሪካንን ሲወርፍ ታየዋለህ። ባለፈው የሰጠው መግለጫ ላይ አሜሪካ ላይ ብዙ ነገር ብሏል። ኢትዮጵያ ላይ ረዥም ሰዓት ወስዶ ነው ንግግር ያደረገው። ኤርትራ ላይ የሆነ ያለውን ነገር ከማብራራት ይልቅ ስለ ሀገሩ የወደፊት እጣ ፈንታ እስካሁን የነበረው ሁኔታ ከማውራት ይልቅ ስለ ሌሎች ሀገሮች ስለ ዓለም ነው የሚያወራው። ቅዠት ላይ ሆኖ የሚንቀሳቀስ ሰው ነው ያለበት። ሰው እንግዲህ 80 ዓመት እየሞላው ነው። በዚህም ሁኔታ 34 ዓመት በኃይል በጉልበት እየቀጠቀጠ ኤርትራውያንን እየመራ በዚህ 34 ዓመት ውስጥ የሚሰደድ ኤርትራዊ ምናልባትም አሁን ኤርትራ ውስጥ ከቀረው ህዝብ ቁጥር ጋር የሚስተካከል ወይም እኩል ሊሆን የሚችል አይነት ስደተኛ ያለባት ሀገር ነች። ሰው በኢትዮጵያ ላይ ደግሞ እየፈጠረችው ያለችው ጫና ቀላል አይደለም። እንዲሁም ነው። ከዚህ አንጻር የመከላከያ ሚኒስትሯ የሰጡት ማብራሪያና መግለጫ ትክክለኛ ተደርጎ ሊወሰድ የሚችልበት ሁኔታ አለ። እሱ ብቻ አይደለም። የኢትዮጵያ መከላከያ ኃይል እየተዘጋጀ ያለው እዚህ ለሀገር ውስጥ ጉዳይ ከዛም አልፎ በጎረቤት ባሉ ደካማ መንግስታት አይነት የሚሰላ አይደለም። ከዛ አለፍ ያለ ታሪካዊ ጠላት የሚባሉት ትልቅ አቅም ያላቸው አካላት ኢትዮጵያ ላይ ጫና እንፈጥራለን ቢሉ ያን ለመቀልበስ የሚችል አቅም ነው እየገነባን ያለ ነው የሚል ሀሳብ ነው ያነሱት። ይሄ በፊልድ ማርሻሉም በሌሎች አካላትም ተደጋግሞ የተገለጸ ይመስለኛል። ስለዚህ ዞሮ ዞሮ የመከላከያ ሚኒስትሯን መግለጫ የሌሎችም ሀሳቦች ያው አሁን ወቅታዊ ያለው ሁኔታ በኤርትራና በኢትዮጵያ መካከል ጥሩ ግንኙነት እንደሌለ፣ ኤርትራ በኢትዮጵያ ላይ እንቅፋት ለመፍጠር እየሰራች መሆኑን የሚያመለክት አይነት ነው። በኢትዮጵያ በኩል ደግሞ ዝግጁነት እንዳለ ማንኛውንም አካል እንደያመጣጡ ለመመለስ የሚያስችል ኃይል እንዳለ የሚያሳይ ነገር ነው። ከዛ አልፎ የክቡር ጠቅላይ ሚኒስትሩ የአውሮፓ ጉብኝትም ዓላማ አድርጎ ተነስቶ የነበረው አሁን በቅርቡ እንግዲህ የህዳሴ ግድብ ይመረቃን ተብሎ ይገመታል። አትሊስት በዚህ ዓመት መጨረሻ ወይም በዛኛው ዓመት መጀመሪያ ላይ እንደሚመረቅ ይጠበቃል። ስለዚህ እዛ ግድብ ታሪካዊ ስለሆነ በአፍሪካ ደረጃ ትልቅ ግድብ በራስ አቅም የተገነባ ግድብ ስለሆነ የተለያዩ የአውሮፓ ሀገራት መሪዎች፣ ሌሎች የዓለም ሀገራት መሪዎችም እንዲገኙ ለመጋበዝ ፍላጎት እንዳላቸው ይገመታል። ስለዚህ ያንም ለማስገንዘብ እንደሆነ መጨረሻ ላይ ጣሊያን ተገኝተው የሳሊኒ ኮንትራክተር ዋና ስራ አስፈጻሚንም አግኝተው ያናገሩበት ሁኔታ አለ። ይህ እንግዲህ ለምረቃው ዝግጅት ምን እንደሚያስፈልግ እስከዛው ሊጠናቀቁ የሚገባቸው ነገሮች ምንም ናቸው የሚለውንም ለመለየትና አጽንኦት ለመስጠት የሚረዳ ይመስለኛል። ስለዚህ እነዚህ ሁሉ ነገሮች የህዳሴ ግድብ መመረቅ በራሱ ውጥረት ይፈጥራል። በተለይ ለግብፅ ትልቅ ተስፋ የሚያስቆርጥ ፍጻሜ ተደርጎ ሊወሰድ ይችላል። ግብፅ ደግሞ እንደምታውቀው ከኤርትራ ጋር ያላት ግንኙነት ይታወቃል። ከሶማሊያ ጋር ያላት ግንኙነት ይታወቃል። እንደውም ስሪ አክሲስስ ተብለው ሶስቱ ሀገሮች መሪዎች አስመራ ላይ ተገናኝተው የመከሩት ኢትዮጵያን እንዴት ከቀይ ባህር እናርቃት የበለጠ ወደ ቀይ ባህር ትውር እንዳትል እናድርግ የሚል አይነት ምክር ነው የነበረው። ከዛ አልፎ ኢትዮጵያን በተለያየ መልኩ የማዳከም ስራ ነበር፣ የማሳጣት የማዳከም ስራ ለመስራት ነበር የተስማሙት። በኋላ ደግነቱ የቱርኩ ፕሬዚዳንት በወሰዱት እርምጃ የዲፕሎማሲ ጥረት የሶማሌና የኢትዮጵያን መሪዎች አገናኝተው ሰላም ፈጥረዋል። አሁን የሶማሌ መንግስት ከነዚህ አጥፊ ኃይሎች የጥፋት ኃይሎች ራሱን እያራቀ እያገለለ የመጣ ይመስለኛል። በተናጠል የሚያደርገው ግንኙነት ቢኖርም በመጀመሪያው ሂዶበት የነበረው አይነት አግሬሲቭ የሆነ የዲፕሎማሲ እንቅስቃሴ ቆሟል። ይህን የኢትዮጵያ መንግስት በዲፕሎማሲውም በፖለቲካውም በኢኮኖሚውም ተረባርቦ እነዚህን አካላት የጥፋት ተልዕኮ ማክሸፍ መቻል አለበት።
ከሌሎቹ ጎረቤት ኃይሎች ጋር የተሻለ ግንኙነት መፍጠር መቻል አለበት። ከግብፅና ከኤርትራም ጋር የሚኖረው ግንኙነት ነገሮችን በጥንቃቄ የሚያይ ኢትዮጵያን የበለጠ ተጠቃሚ የሚያደርግ እነዚህን አካላት የሚነጥል ጥረታቸው አካሄዳቸው እንዲከሽፍ የሚያደርግ አይነት ስራ መስራት የሚጠይቅ መሆኑን ነው የሚያመለክተው። ውድ ተመልካቾቻችን በክፍል 1 በተለይ ደግሞ የጠቅላይ ሚኒስትሩን ጨምሮ በኤርትራ ጉዳይ ላይ ያነሳናቸው ሀሳቦች ይህንን ይመስላሉ። በክፍል 2 በሌሎች ሀሳቦችና በሌሎች አጀንዳዎች ደግሞ ተመልሰን እንገናኛለን። በዚህኛው ክፍል ያደረግነው ቆይታ ይህንን ይመስላል። ቤተሰብ ያሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ የሃርመኒ መድረክ ቤተሰብ እንድትሆኑ በአክብሮት እየጋበዝን የዛሬውን ፕሮግራም በዚህ ያበቃን። መልካም ጊዜ ይሁንላችሁ።